የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ ታኅሳስ 3 ቀን ያረፉ ሁለት የተጣመሩ ያበሩ የተባበሩ ለሀገር የሰሩ ጌታና ባለሟል አባትና ልጅ አለቃና ምንዝር ወዳጅና ተወዳጅ ክቡር ብላታ መርስ ያዘን ወልደ ቂርቆስ የኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት በሚለው መጽሐፋቸው ላይ እንዲህ ብለዋል። ዳግማዊ አጼ ምኒልክ መሙጸንቶባቸው ነበርና ታኅሳስ 3 ቀን 1906 ዓ.ም እንደሞቱ የግቢ ሥራ ቤቶች ለቅሶ ጀምረው ነበር። ነገር ግን የልጅ ኢያሱ ባለሟሎች አገር እንዳይሸበር ሰግተው በቶሎ ዝም አሰኟቸው። አቤቱ ኢያሱ በዚያ ዕለት ፍልውሃ በመታጠቢያ ቤታቸው ነበሩ። የአባታቸውን የአጼ ምኒልክን ሞት በሰሙ ጊዜ ደንግጠው ወደ ቤታቸው ወጡና ተቀመጡ። ሆኖም አገር እንዳይሸበር በማለት ሐዘናቸውም በይፋ አላሳዩም። እንዲያውም አንዳች ሐዘን አለመኖሩን ለማስረዳትና ለማሳመን ሲሉ በማግስቱ ቅዳሜ ወደ ጃንሆይ ሜዳ ወጥተው ከአሽከሮቻቸው ጋር በፈረስ ጉግስ ሲጫወቱ አሉ። ይህም ለአገር ጸጥታ ሲባል አማካሪዎች ያቀረቡላቸው ዘዴ መሆኑ አይጠረጠርም። የአጼ ምኒልክ ሞት ሚስጥር ሆኖ ተደበቀ። የአጼ ምኒልክን አስከሬን አሽከሮቻቸው አምሮ በተሠራ በብረት ሳጥን አድርገው በቤተ መንግሥቱ ግቢ ባለችው በስዕል ቤት ኪዳነ ምሕረት ቤተ ክርስቲያን አጠገብ በልዩ ሆኖ በተሠራው ቤት ውስጥ በክብር አስቀመጡት። ባለቤታቸው እቴጌ ጣይቱና ልጃቸው ወይዘሮ ዘሪቱ ከዚያ ሳይለዩ ዳዊት እየደገሙ ያለቅሱ ነበር። በዚያን ጊዜ ከተነገረው የለቅሶ ግጥም ወይዘሮ ዘሪቱ የተናገሩት የግጥም ቃል እንዲህ ይላል። ምልክቱ ነው የንጉሥ ሞት ሐዘን አይቱ ሲጨልም ጨረቃ ደም ስትሆን ወልደውኛል እንጂ እኔ ያልወለድኩ አንጀቴን ተብትበው ምን ነው መያዞ። እቴጌ ጣይቱ የተናገሩት የግጥም ቃል እምቢልታ ማስነፋት ነጋሪት ማስመታት ነበረ ሥራችን፣ ሰው መሆን አይቀርም ደረሰ ተራችን። አጼ ምኒልክ በሞቱ ጊዜ የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ በአዲስ አበባ ከተማ አልነበሩ። ምክንያቱም የግዛታቸው የቦረና ጎሳዎች በዚህ ዘመን ከወሰኑ እያለፉ በጎረቤት አገር ጎሳ ላይ በመዝመትና በመዝረፍ ችግር ፈጥረው ነበርና አመፀኞችን ቀጥቶ ጸጥታውን ለማረጋገጥ ሲሉ ወደ ቦረና ሄደው ስለነበረ ነው። እዚያም እንዳሉ የጌታቸውን የአጼ ምኒልክን ሞት ሰምተው በጣም አዘኑ። ወደ አዲስ አበባም በየካቲት ተመለሱና ከጓዙ ቀድመው ገብተው መጀመሪያ ጌታቸው አስከሬን ወዳለበት ሄደው በስውር አለቀሱ። ቀጥሎም ለሙታን እንደሚገባው ሥርዓተ ዕለቱን ሳያጓድሉ በዝክር መልክ የጌታቸውን ተስካር አወጡ። የሙት ዓመታቸውንም ተስካር በየዓመቱ በጥር 12 ቀን የቃና ዘገሊላ ዝክር እያሉ ብዙ ድግስ እየደገሱ እስከ ሰገሌ ዘመቻ ድረስ በዘዴ ተስካር ሲያወጡ ቆዩ። ለነዳያንም ብዙ መጽዋዕት ይመጸውቱ ነበረ። ፊታውራሪ ሀብተ ጊዮርጊስ በታኅሳስ 3 ቀን 1919 ዓ.ም ዓርብ ሞተው በአራዳ ጊዮርጊስ ቤተ ክርስቲያን ተቀበሩ። በምክር አዋቂነትና በአስተዳደር ፈሊጥ የተመሰገኑ ነበሩ። ለጃንሆይ ለአጼ ምኒልክም ታማኝ አሽከር ነበሩና ዕለተ ሞታቸው ከጃንሆይ ዕለተ ሞት ጋር በትክክል ስለተጋጠመ ሰው ሁሉ እያደነቀ ተናገረ። ፊታውራሪ ሀብተ ጊዮርጊስ የትውልድ አገራቸው ጨው ነው። አባታቸው ዲነግዴ ይባላል። ዳግማዊ ምኒልክ በ1857 ዓ.ም ከመቅደላ ተመልሰው የሸዋ ንጉሥ ከሆኑ በኋላ ኪስ ዘመን ቆይተው ጉራጌንና ጨውን ለማስከበር ዘምተው ነበር። በዚህ ጊዜ ሀብተ ጊዮርጊስ ገና ሕፃን ሳሉ በመንደራቸው ከልጆች ጋር ሲጫወቱ አንድ የጅሩ ነፍጠኛ አገኛቸውና ማርኮ ወሰዳቸው። ከጥቂት ጊዜ በኋላም ወደ ዳግማዊ ምኒልክ ግቢ ገብተው በጭንጫ አሽከር የቤተ መንግሥት አሽከር ማለት ነው በጭንጫ አሽከር ቤተ ደንብ ተመድበው እያገለገሉ አደጉ። ከማዕረግ ወደ ማዕረግም ይተላለፉ ጀመር። በሥራቸውና በትጋታቸው የተመሰገኑ ስለሆኑ አጼ ምኒልክ ከወይዘሮ ጌጤነሽ ስለወለዱት ልጃቸው ለልጅ አስፋዋሰን የበቾን ግዛት በሰጡት ጊዜ አቶ ሀብተ ጊዮርጊስ የበቾን ግዛት ምስለኔ አድርገው ሾሟቸውና ያስተዳድሩ ጀመር። ልጅ አስፋዋሰን በ14 ዓመት ዕድሜው በ1880 ዓ.ም ሞቶ አቶ ሀብተ ጊዮርጊስ የበቾን ምስለኔነት ይዘው ሳሉ ባሳዩት ትጋት ማዕረጋቸው ከፍ እያለ ይሄድ ጀመር።
በጀግንነትና በምክር አዋቂነትም ስለተመሰገኑ አጼ ምኒልክ በ1883 ዓመተ ምህረት የቅርብ ረዳትና አማካሪ አደረጓቸው። ከዚያ በኋላም ሞጃይቱን ወይዘሮ አልታየ ወርቅን በቁርባን አገቡ። እርሳቸውም አጸደወይን የተባለች ልጅ የወለዱላቸውና እስከ ዕለተ ሞት አብረዋቸው የኖሩት ሚስታቸው ናቸው። አቶ ሀብተ ጊዮርጊስ በአድዋ ዘመቻ ጊዜ በአሽከር ብዛትና በጀግንነት ሥራ በጣም ተመስግነው ነበርና የጦር አበጋዙ ፊታውራሪ ገበየሁ አድዋ ላይ በጦር ሜዳ ከወደቁ በኋላ ለሟቹ ሰራዊት ባልደረባ እንዲሆኑ ስለተመረጡ ሰራዊቱን በሚገባ እየመሩና እያስተዳደሩ ወደ አዲስ አበባ ተመለሱ። በ1889 ዓመተ ምህረት በጥቅምት ወር አቶ ሀብተ ጊዮርጊስ ፊታውራሪ ተብለው የጦር አበጋዝነቱን ተሾሙ። ከዚያ በኋላ በጦር አበጋዝነታቸው የራስ ወርቅ አስረው የራሶች ማዕረግ ተቀብለው እጅግ ተከበሩ። በ1900 ዓመተ ምህረት አጼ ምኒልክ ሚኒስትሮችን በሾሙ ጊዜ በዚያው በጦር አበጋዝነታቸው ላይ የጦር ሚኒስትር ብለው ሾሟቸው። ከዚያም በኋላ በየጊዜው የፈጸሙት አገልግሎት ብዙ ሲሆን በሰገሌና በደሴ ጦርነትም ከፍ ያለ ሙያ እየሰሩና ድል እያደረጉ ተመልሰዋል። በዚህ አኳኋን 33 ዓመት ሙሉ በጦር አበጋዝነት ኖረው በ73 ዓመት ዕድሜያቸው አረፉ። ሬሳቸው በታላቅ ክብር ተጉዞ ሄዶ በአራዳ ጊዮርጊስ ቤተክርስቲያን ተቀበረ። ባለቤታቸው ወይዘሮ አልታየ ወርቅ የባላቸውን ግምጃ ሱሪና ራስ ወርቅ ይዘው ሲያለቅሱ ሌላውን ሁሉ አስለቀሱት። በዚህ ቀን የአማርኛ ቅኔ አዋቂው አቶ ተሰማ እሸቴ እንዲህ አለ። ከምኒልክ ይዞ እስካሁን ድረስ ያልታየ ሞት ሆነ የሀብተ ጊዮርጊስ። አጼ ምኒልክ የሞቱት በታኅሳስ 3 ቀን 1906 ዓርብ ነበረ። እሳቸው ደግሞ በታኅሳስ 3 ቀን 1919 ዓርብ ሞተው በአራዳ ጊዮርጊስ ቤተክርስቲያን ተቀበሩ። ሁለት የተጣመሩ ያበሩ የተባበሩ ለሀገር የሰሩ ጌታና ባለሟል አባትና ልጅ አለቃና ምንዝር ወዳጅና ተወዳጅ። አጼ ኃይለ ሥላሴን ከስልጣን ለማውረድ የተሞከረው የ1953 የነ ጀነራል መንግስቱ ንዋይ መፈንቅለ መንግስት የ65 ዓመት ትውስታ። ታኅሳስ 7 ቀን 1953 ዓ.ም ሌተና ኮሎኔል ወርቅነህ ገበየሁና ሻለቃ ተሰማ ወቅጅራ ሆነው ከአዳራሹ ሰሜን በኩል በግርማዊ ጽሕፈት ቤት መስኮት በኩል ወደ ውጭ ዘለው በሳንቃ በር ወጥተው ሄዱ። ይህም የሆነበት ምክንያት አውሮፕላኑ ከምስራቅ ወደ ምዕራብ እየበረረ ቤተ መንግስቱን ይደበድብ ስለነበረ ነው። ሌተና ኮሎኔል ወርቅነህ ከመውጣቱ በፊትም ከሆነለት ወደ ጎንደር ለመሄድ እንደሚሞክር ነግሮ የነበር የተሰነባበት ነው። ሆኖም ግን ወደ ጎንደር የመሄዱ ሐሳብ ማይሳካና መንገዱም የተዘጋ በመሆኑ በቀጨኔ መድኃኔዓለም ቤተክርስቲያን አጠገብ በሚገኝ ቀድሞ ኢጣሊያኖች በቆፈሩት ዋሻ መሽጎ ሲታኮስ ከበባው በመክበዱና የያዘውን ጥይት ወደ ማለቁ በመድረሱ እጁን ላለመስጠት ቴዎድሮስ አስተምሮኛል በማለት ራሱን ሲገድል ሻለቃ ተሰማ ወቅጅራ ሞራሉ ወድቆና ተስፋ ቆርጦ እዚያው ላይ ተያዘ። ሌተና ኮሎኔል ወርቅነህና ሻለቃ ተሰማ ከቤተ መንግሥት ሲወጡ ተከታትለው አንድነት ነው የሄዱት። ቀጥሎ ሻለቃ ጌታቸው አፈወርቅና የመቶ አለቃ ማህደር ደስታ ከጥበቃ ቦታቸው ወደ ግቢ መጥተው ብርጋዴር ጀነራል መንግስቱን የአዲስ አበባ ሕዝብ ሰሞኑን ጎሽ ጎሽ ሲለን ነበር የሰነበተው። አሁን ግን በአንድ ጊዜ ግልብጥ ብሎ በእኛ ላይ ተነሳብን። የሚያሳዝንና የሚያስገርም የሚያስጠላ በራሱ ላይ የሚነሳ ሕዝብ ነው ካሉ በኋላ በጊዜው ስለተመለከቱት ሁናቴ የሚገልጽ ማስታወሻ በጽሑፍ አድርገው ሻለቃ ጌታቸው ለጀነራሉ ሰጥቷቸው በመጡበት ሁኔታ ሄዱ። በ6 ሰዓት ገደማ ሻምበል ደረጃ ኃይለ ማርያምና ምድቡ ታንከኛ የነበረው ምክትል የመቶ አለቃ ስብሐት ገብረ ጊዜ በታንክ ውስጥ ሆነው ግቢው ድረስ መጥተው ከፏፏቴው ውሃ አጠገብ ታንኩን አቁመው ሻምበሉና ምክትል የመቶ አለቃው ከታንኳ አናት ላይ ወጥተው መቆም ሻምበል ደረጃ እጁን በመዘርጋት ጀነራል መንግስቱ እኔ ማሞ ነኝ ባያቱ ስም መሆኑ ነው እጄን ለኔ ሰጥ በማለት በጀግንነትና በድል አድራጊነት ስሜት እንደጠየቃቸውና እሳቸውን በመቀበል እኔም እጄን ለመስጠት ያንተ መምጣት ነበር የምጠባበቀው፣ ስለዚህ እጄን ላንተ ልስጥ ሲሉት ምርኮውን ለመቀበል ከመቶ አለቃው ጋር ከታንኩ ላይ ዘለው ወደ መሬት በመውረድ መሬት ላይ ቆም እንዳሉ አቶ ገርማሜ አከታትሎ በመተኮስ ሁለቱንም አናታቸውን በጥይት ሲመታቸው ሁለቱም በጉልበታቸው በርከክ እያሉ እንደወደቁ ይዟቸው የመጣው ታንክ ሬሳቸውን ጥሎ የኋሊት በመሄድ ሲያፈገፍግ አቶ ገርማሜ በመደሰት መልክ ወደ ጀነራል መንግስቱ መለስ ብሎ
ጋሼ ጠላትን ከፊት ጣልኩላ አይደለም በሚል አነጋገር ከፍተኛ ፉከራና ዛቻ እንዳሳየና እንደተናገረ ይህም ለአቶ ገርማሜ ደና ማስዛዝኛ እንደነበረ ነው የተነገረ። ጀነራል መንግስቱ ሌሎቹን የክብር ዘበኞችን አስከትለው ወደ ሳሎኑ በመግባት ባለስልጣኖቹን ተነስተው ወደ ሌላ ክፍል እንዲሄዱ እንደነገሯቸውና እነርሱም በመነሳትና ባለመነሳት ላይ ሲያቁተመትሙ ከመካከላቸው አንዱ ተነስተው አሁን ደግሞ ምን ልትሉን ነው? ከዚህስ ወዴት ነው የምንሄደው? ብለው እንደጠየቁ ይነገራል። ጀነራል መንግስቱ የአውሮፕላንና የታንክ ተኩስ ስለበዛ ጉዳት እንዳይደርስባችሁ ከምድር ቤት ብትሆኑ ይሻላል ብለን ነው የሚል መልስ በመስጠት ላይ እንዳሉ ራስ አንዳርጋቸውና ደጃዝማች በዛብህ ስለሺ ቀደም ብለው በመነሳት ከአዳራሹ ወደ ኮሪደሩ ሲወጡ ሌሎቹም ከተቀመጡበት መነሳት ሲጀምሩ በእነሱ ላይ ተኩስ እንደቀጠለ ነው እዚያ የተገኙት የዓይን ምስክሮች የሚያስረዱት። ተኩሱ በአቶ ገርማሜና በአቶ ነጋሽ ድንበሩ ሲጀመር በሌሎች የክብር ዘበኛ መኮንኖች ከሌሎች 4 የበታች ሹሞች ጋር በመሆን በመግደሉ ተኩስ ላይ ተካፋይ ሲሆኑ ቆመው ከመመልከትና ከመቆጣጠር በስተቀር በመጀመሪያው ጊዜ ጀነራል መንግስቱ የተኩሱ ተካፋይ አልነበሩም በማለት ነው የዓይን ምስክሮች እስር ቤት እንዳለን ያስረዱን። እንደተባለው ጀነራሉ ወደ ተኩሱ ተካፋይነት የገቡት አቶ አምደ ሚካኤል ደሳለኝ ተነስተው አንድ ወንበዴ ከሃዲ እኛን ለመግደል ነው የተነሳው በማለት መሳሪያ ለመንጠቅ በተቃጣ መልክ ወደ ጀነራሉ ሲያመሩ ጀነራሉና ሌሎችም በተኩስ ተረባርበው ጣሏቸው ተብሎ ነው የተነገረው ይላሉ በዛን ጊዜ ሻለቃ የነበሩት ሌተና ኮሎኔል ቃለ ክርስቶስ አባይ። የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ